ሲቀጥል ደግሞ አሁን በዛ ደረጃ ደብድቧት ልጅቷ የክፍለ ሀገር ልጅ ብቻ ስለሆነች ምንም አታውቅም ብለው ልጅቷን ትኬት ቆርጠን እንሸኛታለን እያሉ ነው። እች ልጅ መሸኘት የለባትም። ማርያምን ነው መልክ ይሳቅ ልጅቷን ለኤምባሲ አስረክበው ልጅቷን ለኤምባሲ አስረክበው ልጅቷን ምርመራ ተደርጎላት ሲጀመር ልጅቷ መሰማሽ ከሆነ ነገር ያለሷ ፍቃድ ማሳፈር አይችሉም። አሁን ያው ልክ እኔ ደውዬ ሴትዮዋን ካናገርኳት በኋላ መታችሁ በአካል እንነጋገር እኔ እንደ እህቴ ነው የተቆጣኋት ምናምን ብላለች። እንደዛ አይሰራም። ልጅ ሴትዮዋ አሁን ተርበትብታለች። ገባክ? ምክንያቱም ያደረገችባት ከዛ መሲ ይሄ ነገር ሚዲያ ላይ ነው የሚዲያ ሰው አይደለም ሚዲያ እንደወጣ እኔ በሚዲያ አይደለም እኮ አንቺን የምጠይቅሽ አልኳት። ኬዙን ይዛ የመጣችው ቤሩት ያለች ልጅ ስለሆነ ጉዳዩን ኤምባሲ ይዞት አንደኛ እች ልጅ ይሳቅ እግዚአብሔርን ቤተሰቦቿ አሁን ችግር ያለበት አካባቢ ላይ ከዛ አካባቢ ነው የመጣችው። ገባ? ቢያሳፍሯት ትኬት ቆርጠው እንኳን ቢያሳፍሯት እች ልጅ መግቢያ የላትም። ገባ? ትስራ እዚህ ሀገር እኛ ስራ ፈልገን እናስገባታለን። ካንስሌሽኗን ይስጧት። ከዛ በኋላ ልጅቷን ነፃነቷን እንትን ትበል። የ8 ወር ደሞዟን በቃ እሱን ነው የምለው። በቃ ቁጥሯን ልላክልክ የሴትዮዋን። የባልየው ደግሞ እንደ ጦር ማስቲካ ተለጥጦ ነው የሚያወራው። ከዛ አሁን ባልና ሚስት ጠብ ናቸው። አበሻ ናቸው ሁለቱ። ከዛ ባልየውን እንትን አሁን ደግሞ አንደኛው ዘመድ ተብዬው ደውሎ እህቴ ከባሏ ጋር ስላልተስማማች ነው ደሞዝ መክፈል ያለው ባልየውን አለ። እሱን የሚስማሙት እነሱ እንጂ ልጅቷ ቴንክ ዩ እችን ነገር ይሳቅ። ልጅቷ ትምጣ፣ ካንስሌሽኗን ይስጣት። አንገቷ መታከም አለበት። ቅጥቅጥ አድርጋታለች። አሁን ቁጥሯን እልክልሃለሁ። የባልየውንም እልክልሃለሁ የሚስትየውንም እልክልሃለሁ። ይሄን ጉዳይ ኤምባሲ በደንብ አጠንክሮ ይዞ ካንስሌሽኗን ይስጧት። ልጅቷ መሳፈር የለባትም። ትስራ እንደ ማንኛውም ሽንት ቤት አጥባ ህይወቷ ይለወጥ። ለሽ ህይወቷን አጨለሙ የሚልኳት እነሱ ማነው ለሐኪም ማነው እንትን ያደርጋቸው ሲጀመር በቃ ልጅቷን ያስረክቡ። መላክም አይችሉም። ችግር የለም። በቃ ኬሱን እኔ እከፍታለሁ። ኬዙ ስልካቸው ላኪልኝ። እሺ ሳታገባ ካሳፈሯት ያመጣታል መልሶ። በቃ ቴንክ ዩ። እሺ ሱይ የኔ ጌታ። እሺ ለጌታም ጌታ አለው። ለጌታም ጌታ አለው። ለጌታም ጌታ አለው። እቺ ልጅ እንደሆነ ሚስትየው እቹትና ቆሪጥ ብዬ ነው ሁላ ሴቭ ያረኳትኝ። ቆሪጥ ብዬ ነው ሴቭ ያረኳትኝ። መሲ አሁኑን ይደውልላት ኢሱ መሲ ይሰማሻል? አሁን ይደውልላት። ቆይ ልጅቷ ሪከርድ ላከች። ቆይ ስማት። ኢቭን የኔን ቁጥር አስደልታ ለጓደኛዋ ነው ሪከርድ የምታረገው። ታውቂያለሽ ጁ? እሺ መጀመሪያ ስመጣ የመጣሁት ለሁለት ዓመት ኮንትራት ነው። ለሁለት ዓመት ኮንትራት ስመጣ 6 ወር በነፃ ሰርቼ የቪዛ ፓስፖርት ስላልከው 6 ወር መጀመሪያ ውል ያደረጓት ከኢትዮጵያ አታውቅም ብለው ለ6 ወር በነፃ እንድትሰራ። ውይ ቅዱስ ገብርኤል አረ እሳት ልቀ ወይኔ የሆነ ስልጣን በኖረኝ። ውይ እንደው የሆነች ጥግ ቦታ እንደው የሆነች ስልጣን ትንጥዬ ከዛ አሳያችሁ ነበረ። ምን ልበላት አሁን ድረስ ሰምታች ኦልሬዲ አይተዋለች ሰምታለች መሰለኝ ሶሻል ሚዲያ። አሁን ብታይ የዲኖታችን ተመልሳ ከስራ መምጣት አይቀርም ችግር አመጣሽብኝ እያለች ነው። እና ምንድነው ምላት አሁን ብራና ሰጠችኝ ምናምን ልበል። ያያቻት ምን ያህል እንደምትሳቀቅ ልጅቷ። ኢቭን አፌ ይደርቃል አለች እርቧት ማለት ነው። ካንስሌሽኗን ይስጧል። የሱን እዳ ያለብሽ ሰው አንቺ ምን አባሽ ያስቅሻል? አሁን የሚያስቅ ነው። 6 ወሩ በነፃ ነው ሰራ ነይ እንጂ የሚያስቅ ነገር ያስቅሽ። ያልጋስ
ደሞዝ መከፈል ይጀምረኛል። ከደሞዙ ደሞዝ ከሚከፈለኝ ቀን ጀምሮ አሁን 11 ወር ሆኖኛል። ጣት ጀምሮ አሁን ላይ 11 ወር ሆኖኛል። 11 ወር ላይ 2000 ብር ተሰጥቶኛል። 2000 ብር ተሰጥቶኛል። 2000 ብር ሲሰጠኝ ለቤተሰብ ለእናት ለአባት ልኬያለሁ። አሁን ላይ እጄ ላይ ነገር ብር የለኝም። ብርም አንኮፊሽን ነው የምትለኝ። የመኖሪያ ፈቃዴ አይዲ ካርዴንም ፓስፖርቴንም እሷ ናት የያዘችው። ማውጣት አልችልም። በየቀኑ መታለው ቀጠቀጣለሁ። በሆነ ባልሆነው ነገር ተሰቃይታለሁ። አይን እጅ እግር የለኝም ማለት በጣም የተቀጠቀጠ የበለዘ የቆሰለ ነው። ሰውነት ንጹህ ቦታ አታገኙብኝም። በወጣች በገባች ቁጥር ነው የምትደበድበኝ። አይዲንም ፓስፖርቴንም ያለው እሷ ጋር ነው። አሁን ላይ እዚህ ሀገር መኖር አስቀልቶኛል። መስራትም አልቻልኩም። አያችሁ እኛ ጋር እኔ ሴትዮዋን በጸባይ አናግሪያታለሁ። በነገራችን ላይ ማለት ነው ሴትዮዋን በጸባይ አናግሪያት፣ ግን ደግሞ እሷ ጋር ደውላ ደነፋችባት። እኔ ፎቶን ሚዲያ ላይ ለእሷን ብያታለሁ። ፎቶን ሚዲያ ላይ ማውጣት አልፈልግም። ልጅቷን እኛ ጋር ብቻ ስለመጣች ራሱ ደውለሽ እንዳትናገሪያት ብያታለሁ። አሁን ግን ደውላ ሁሉ ልጅቷን ዝታባታለች። ፓስፖርቷን አይዲዋ እሷ ጋር ነው። ደሞዝ የሚባል ነገር አልሰጧትም። ይሄ እኮ በነገራችን ላይ ህግ ያለበት ሀገር ነው። ይሄን ጉዳይ ይሳቅ የያዘው ምንም ከኔ ጋር ራሱ የሚጨርሱት ነገር የለም እነዚህ ሰዎች። ለይሳቅ ቁጥሯን ይስጠውና ይሳቅ የያዘው ልጅቷን ኤምባሲ አምጥቶ ያስረክቡ። የ8 ወር ደሞዟን ካንስሌሽኗን መብቷን ህግ የሚሰጣትን መብት ሁሉ መጠቀም አለባት። ማን ስለሆናችሁ እናንተ? የሱ ቁጥሯን ያዝ ልንገርክ። አሁን እኛ ጋር ይሄ ጉዳይ መምጣቱን አውቃ እመጣልሻለሁ ሁሉ ብላ ደንፍታባታለች። ቁጥሯን ያዝ። ሚዩት አድርጌ ልስጥ። ልክ የለሃለሁ እኮ ግን መስመር ላይ የለህም። እሺ ግባና አሁን ደውልላት። ልጅቷን ይዘዋት ይምጡ። አሁን ይዛት ትምጣ። ስራዋን ፍቃድ ጠይቃ። አለበለዚያ ግን እንትና ሎኬሽኗ ሁላ አለ። እግዚአብሔርን እናንተ ግን አታፍርም? እኔ ኢቭን በፍቅር ነው ሴትዮዋን ያወራኋትኝ። ቤተሰብ ናችሁ የምትስማሙበት ነገር ሁላ ካለ ብዬ። ምክንያቱም በቃ ከመጨቃጨቅ ልጅቷን እንትን ከዛ አሁን ጭራሽ ደውላለች፣ አስፈራራችኝ። ልጅ የምታስፈራሪያት ከኔ ጋር ከጨረሽ በኋላ ልጅቷን አሁን ይዛት ኢቭን ማርያም እንውና ውሰዱ ካለች እኔ ራሴ መጥቼ ወስዳታለሁ። ቤትሽ ድረስ መሲ የት ነች ያለችው? እንትን ናት። ይሄ መሪና መሰለች። ኦኬ ዱባይ። ማርያም ቆይሽ ማሜ ልደውልላትና አለበለዚያ እንሄዳለን ቀጥ ብለን ወደ ቤቷ። በቃ እንደዛ ማሪፍ ነው። ቆይ ልደውልላት አንዴ። በነገራችን ላይ ልንገራችሁ፣ እናቴ ትሙት ነው የምላችሁ። ኢትዮጵያ ውስጥ ከየትኛውም አካባቢ ይምጡ የኢትዮጵያ ሴቶች እናቴ ትሙት ለስራ ለታማኝነት። እናንተ የኛ ልጆች እኮ አረብ ቤት ገብተው ከፍተው እንኳን የማይበሉ እኮ ናቸው። ከምግብ እንኳን ምግብ መርጠው የሚበሉ እኮ ናቸው። ከምግብ እንኳን ምግብ መርጠው የሚበሉ ያገኙትን የማያግበሰብሱ። እዚህ ቲክታክ ላይ ሁላችሁ አማራ፣ ትግሬ፣ ኦሮሞ ልንባባል እንችላለን። ከዛ በተረፈ መሬት ላይ ስትወርዱ ግን ስደት ላይ ሁላችንም የአንድ አባት የአንድ እናት ልጆች ነን። ኦሮሞ ትሁን፣ አማራ ትሁን፣ ትግሬ ትሁን፣ ምንም ትሁን ስደተኛ በመሆኗ ብቻ ማለት ነው። የፈለገ አልኳችሁ እኮ የፈለገ ደግሞ ለአማራ ሙያ ማንም አያስተምረው። መመቤቴ ነ በዚህ ልክ ደግሞ አንቺ እሷን የመቀጥቀጥ ራሱ መብት የለሽም። ዳሩ የሚያስጠቁን የኛ ልጆች ናቸው። አይሰሙም። እንዲህ እጃቸውን ሲያሳርፉ ፖሊስ ጋር ደውሉ። 24 ሰከንድ ሳይ በራችሁን አትፍሩ። ፖሊስ ጋር ለመደወል ህግ አለ። ኢማራት በህግ ነው የሚተዳደረው። ሁሉም ሰው እኩል ነው እዚህ ሀገር። ለስሙ ዘመድሽ ናት። እኔ ደውዬ በሪስፔክት ነበር ያወራውሽኝ። ኢቭን ስራ ላይ ነኝ እንኳን ስትይ ኦኬ ችግር የለም ቤትሽ መጣለሁኝ ከፈለግሽ ቁጭ ብለሽ መነጋገር ከፈለግሽ ነበር። ጭራሽ ደውለሽ ሰውነቷ ሙሉ በልዞ ያችን የምትመስል ወርቅ ልጅ
ሰውነቷ እንዲበልዝ አድርገሽ ሰውነቷ እንድትሳቀቅ አይምሯ የፈሪ አይምሮ እንዲሆን አድርገሽ ሰርተሽ ማለት ነው። ስለዚህ ህግ አለ። እኔ ወንድሟን ለማግኘት እየሞከርኩኝ ነው። ወሎ ገጠራማ አካባቢ ስለሆነ ነው። ወንድሟን ሁሉ ለማግኘት እየሞከርኩኝ ነው። ወይ ደግሞ ጎንደር የሆነ አክስት ምናምን አለቻት ተብሏል። እሷንም ለማግኘት እየሞከርኩኝ ነው። ኦኬ ለማ ቤተሰቦቿ ገንዘቡን እንደላካችሁት ሁላ ደውዬ ብሩ ራሱ ልጅቷ ከመጣች 800 ብር እየከፈላችሁ የ8 ወር ደሞዟን ሳሰጧት፣ በዛ ላይ ደብድባቿት፣ በዛ ላይ አሳቃቿት፣ በዛ ላይ አንገቷን እንድትደፋ አድርጋቿት፣ በዛ ላይ ሴትነቷን እንድትጠላ አድርጋቿት። ግን ዘመዳችሁ ናት። ሁለቱም ጋር እኔ ወንድሟ ጋር የሚተባለው ስልክ እየፈለኩኝ ነው። ደውዬ ቤተሰቦቿ የማን አካውንት ላይ ነው የገባው? አክስቷ፣ አጎቷ፣ እናቷ፣ አባቷ ወይስ ማን? ከዛ ልጅቷን ለማሸማቀቅ ፍቅረኛዋ ነው ያላችሁ። ልጅቷ እንኳን ስለ ፍቅረኛ ልታስብ ኦልሬዲ ይሄ ጭንቅላቷን ቶርች አድርጋችሁታል። ቶርች ይሄ ጭንቅላቷን